ሰላም ጤና ይስጥልኝ ተመልካቾቻችን እንኳን ደህና መጣችሁ። በዚህ ቪዲዮ የምንመለከተው የግሬድ 8 ዩኒት 8 introduction to probability ይሆናል። መልካም ቆይታ እንዲሆንላችሁ እመኛለሁ። When a coin is tossed, everyone knows that there are two possible outcomes, namely head and tail. But no one could say certainly which of the two possible outcomes will be obtained. አንድን ሳንቲም ወደ ሰማይ በምንወረውርበት ጊዜ ከሁለት በአንዱ ገጽታዎቹ እንደሚያርፍ የታወቀ ነው። ወይ በአንበሳው በኩል ያርፋል ወይ ደግሞ በሚዛኑ በኩል ያርፋል። ነገር ግን ማናችንም በየትኛው ገጹ እንደሚያርፍ በእርግጠኝነት መናገር አስቀድመን አንችልም። In all such experiments that there is an element of chance called probability which express the element of chance numerically. እንግዲህ በዚህ መሰሉ ኤክስፐሪመንት ምርመራና ጥናት ፕሮባቢሊቲ የሚባል ቻንስ እድል ወይም ገጠመኝን የያዘ ፕሮባቢሊቲ የሚባል ነገር አለ። ይህ ፕሮባቢሊቲ እድል ወይም ገጠመኝን በቁጥር የሚገልጽልን ነው። The occurrence or non-occurrence of things is studied in mathematics by the theory of probability. የነገሮች መከሰት ያለ መከሰት ሁኔታን በፕሮባቢሊቲ በሂሳብ እናጠናዋለን። The theory of probability was introduced to give quantification to the possibility of certain outcome of the experiment in the face of uncertainty. Probability is used by government, scientists, insurance companies, and many more organizations to predict what is likely to happen in the future by studying what has already happened. እንግዲህ ፕሮባቢሊቲን በመንግስት ድርጅቶች፣ በሳይንስ ተቋማት፣ በኢንሹራንስ ካምፓኒዎች እና በሌሎች ትልልቅ ድርጅቶች ውስጥ ወደፊት ምን ሊከሰት እንደሚችል ለመተንበይ እንጠቀምባቸዋለን። ይኸውም በአሁኑ ሰዓትና ከዚህ በፊት የተከሰቱ ክስተቶችን ዳታዎችን በመመልከት ወደፊት ምን ሊከሰት እንደሚችል ለመተንበይ የምንጠቀምበት ስልት ነው ፕሮባቢሊቲ። እንግዲህ ነገሮች ያለ መከሰት ሂደታቸውን በፕሮባቢሊቲ የምናጠና ከሆነ ፕሮባቢሊቲ የነገሮችን የመከሰት እድል በቁጥር የሚገልጽልን ከሆነ ፕሮባቢሊቲን ማጥናት እጅግ ጠቃሚ ሁኔታ ነው ማለት ነው። Let's see the concept of probability. An activity involving chance in which results are observed is called an experiment. እንግዲህ አንድ ክዋኔ ቻንስን ያካተተ ወይም ገጠመኝን ወይም የመከሰት እድልን ያካተተ ከሆነ ኤክስፐሪመንት ወይም ምርመራ ወይም ጥናት እንለዋለን። Each observation of an experiment is called a trial and each result of the experiment is an outcome. እንግዲህ እያንዳንዱ የኤክስፐሪመንቱ ምልከታ ሙከራ ስንለው እንግዲህ የዚህ ሙከራ ውጤት ደግሞ አውትካም እንለዋለን። The experiment in probability has the following properties. All the outcomes are known in advance. ሊከሰቱ የሚችሉት እድሎች ውጤቶች ቀድመው ይታወቃሉ። ምን ማለት ነው? ሁሉም ለምሳሌ አንድን ሳንቲም ወደ ላይ ቶስ በምናደርግበት ጊዜ ወይ በአንበሳው ወይ በሚዛኑ በኩል እንደሚያርፍ ቀድመን እናውቃለን። ስለዚህ አውትካሞቹ አንበሳና ሚዛን ናቸው። እነዚህ ቀድመው ይታወቃሉ። ነገር ግን what specific outcome will result is not known in advance. የትኛው ግን እንደሚሆን ቀድመን ማወቅ አንችልም። The experiment can be repeated under the same condition. ኤክስፐሪመንቱን ደጋግመን ልንሰራው የምንችል መሆን አለበት። ምሳሌ ቅድም እንደጠቀስኩት toss a coin once ኤክስፐሪመንት ሊሆን ይችላል። so ይሄ ኤክስፐሪመንት ቶሲንግ ኮይን ሊባል ይችላል። ትሪያሉ ደግሞ one time ትሪያል ይባላል። አንዴን የሞከርነው አንዴ ከሆነ one time፣ ሁለቴ ከሆነ twice ልንለው እንችላለን። አውትካሙ ሄድ ኤንድ ቴል ናቸው። ቀድሞ ማወቅ እንችላለን። ሄድ ኤንድ ቴል የሚባሉ አውትካሞች ሊኖሩት እንጂ ሪዛልቶቹ ሊሆኑ የሚችሉት እነዚህ ናቸው። ነገር ግን የትኛው ስፔሲፊክ አውትካም ግን እንደሚሆን አናውቅም አስቀድመን። The set of all possible outcomes of an experiment is called sample space or possibility set of the experiment and is denoted by S. ውጤቶቹን አውትካሞቹን በሙሉ ሰብስቦ የያዘ ስብስብ ፖሲቢሊቲ ሴት ወይም ሳምፕል ስፔስ ይባላል። ሊከሰቱ የሚችሉ ውጤቶችን በሙሉ የያዘውን ማለት ነው። Any set of outcomes of the experiment is called an event. That is, event is a subset of the sample space. ኢቨንት የምንለው ከሳምፕል ስፔሱ የተወሰደ ሰብሴት ወይም ንዑስ ስብስብ ሲሆን ኢቨንት ከሳምፕል ስፔሱ ያነሰ ነው። የተወሰኑ አውትካሞችን የሚያተኩር ኢቨንት እንለዋለን። ስለተወሰኑት አውትካሞች
That is, event is a subset of sample space. Events will be denoted by the capital letter A, B, C, D, E, and so on and so forth. ኢቨንት በካፒታል ሌተር ዴኖት ማድረግ እንችላለን። ኤ ወይም ቢ ወይም ሲ ዲ ልንለው እንችላለን። ሳምፕል ስፔስን ወይም ፖሲቢሊቲ ሴትን ግን ኤስ ብለን ነው ዴኖት የምናደርግ። ኤግዛምፕል እንመልከት። ኮንሲደር ዲ ኤክስፐሪመንት ትሮዊንግ ኤ ዳይ ዋንስ። ዳይ የምንለው እንግዲህ ባለ 6 ገጽ እኩል የሆኑ ገጾች ያሉት ባለ 6 ከ1 እስከ 6 የተጻፈበት ወይም በነጠብጣብ የሚገለጽ ምስል ነው። እንግዲህ ዳይን ስንወረወር ምን ሊከሰት ይችላል? what are the possible outcomes? ሊከሰቱ የሚችሉ ውጤቶች ከላዩ ምን እናገኛለን? ዳዩን ስንወረወር ፖሲብል አውትካምሶቹ ከ1 እስከ 6 ያሉ ቁጥሮች ናቸው። 1 ሊሆን ይችላል፣ 2 ሊሆን ይችላል፣ 3 ሊሆን ይችላል፣ 4 ሊሆን ይችላል። እነዚህ በሙሉ ፖሲብል አውትካምሶች ናቸው። እነዚህን በስብስብ የያዘ ቅድም እንደገለጽ ነው ፖሲቢሊቲ ሴት ይባላል። ስለዚህ ራይት ዘ ሳምፕል ስፔስ ብንባል ወይም ፖሲቢሊቲ ሴቱ ብንባል ይሄ ነው ሳምፕል ስፔሱ። 1 2 3 4 5 and 6 in a set is called sample space or possibility set ይባላል። Write the event of a number 5 appearing on the upper face። እንግዲህ ኢቨንት 5 የመከሰት እድሏ በኢቨንት ስጻፍ ኢቨንት እንግዲህ ቅድም ባልናቸው በካፒታል ሌተሮች በኤ በቢ ወይም በኢ ሊገለጽ ይችላል። ኢ ልንለው እንችላለን። ኢቨንት ልክ ሰብሴት ኦፍ the sample space ስላልን በሴት ነው እሱ የሚገለጸው፣ ግን ሰብሴት ነው ከሳምፕል ስፔስ ውስጥ የተወሰደ ንዑስ ስብስብ ነው። ስለዚህ ኢቨንት is equals to 5 የምንለው 5 የመከሰት እድሏን የሚገልጽልን የኢቨንት አገላለጽ ነው። Write the event of getting the number shown on the upper face is even ነምበሮችን የያዘ ኢቨንት ደግሞ ኢቨን ነምበሮች ሊሆኑ የሚችሉ ኢቨንቶች አሁንም በካፒታል ሌተር ኢቨንቱን እንጽፈዋለን። ኢቨንቶቹ ሊሆኑ የሚችሉት ከሳምፕል ስፔሱ የተወሰዱ ሰብሴት ነው 2 4 and 6 Write the event of getting a number different from 3 ከሶስት ውጪ ያሉ ቁጥሮችን የያዘውስ ኢቨንት ነው 1 2 4 5 6ን የያዘ ይሆናል ማለት ነው። Write the event of getting a prime number and an even number ፕራይም ነምበር እና ኢቨን ነምበርን የያዘ ኢቨንትን ግለጡ ይላል። ይሄ ደግሞ ኢቨንት 2 ነው። ሁለቱንም የሚሆን ቁጥር ብናገኝ ከዚህ ዳይ ውስጥ ኢቨንትን 2 የያዘው ነው። 2 or more events of an experiment are said to be equally likely if any one of them cannot be expected to occur in preference to the others። ምን ማለት ነው? ሁለት ኢቨንቶች ቢኖሩን ኢኳሊ ላይክሊ ናቸው የምንላቸው አንዱ ከሌላኛው ቀድሞ ሊከሰት እንደሚችል ቅድመ ግምት መስጠት የማንችል ከሆነ እኩል እድል ያላቸው ከሆነ ኢኳሊ ላይክሊ እንላቸዋለን። ለምሳሌ getting 1 2 3 on the toss of a die and getting 4 5 6 on the toss of a die are equally likely because the chance of occurrence of each event are equal። እንግዲህ 1 2 3 እና 4 5 6ን ለሁለት ቦታ ከፍለን እንደ እጣ ብናወጣ የመከሰት እድላቸው እነዚህ 3 እኩል እድል ያላቸው ስለሆኑ እኩል ቻንስ ነው የሚኖራቸው ኢኳሊ ላይክሊ ነው። አሁን ለምሳሌ ሁለት ተፎካካሪ ልጆች ቢኖሩ 1 2 3 ለአንዱ ልጅ ብንሰጠው 4 5 6 ለሌላ ልጅ ብንሰጠውና ይሄንን ሲደርስህ ታሸንፋለህ ብለን ዳዩን ብንወረውርላቸው ሁለቱ ልጆች እኩል እድል ነው ያዙ። ሶ ኢኳሊ ላይክሊ እንለዋለን የዚህን አይነት ኢቨንት። ነገር ግን ለምሳሌ a basket has 10 balls of different colors and sizes. If you pick up a ball randomly from the basket, the chance of occurrence of all the balls are not necessarily the same. Such outcomes are not equally likely outcomes. እንግዲህ እኩል እድል ያልነው ቅድም እኩል opportunity equally likely ያልነው አንዱ ከሌላው ቀድሞ መከሰት እድሉ የማይታወቅ ከሆነ ነው ብለን different colors and size ኳሶች የያዘ ባስኬት ብንመለከት ከዚህ ውስጥ ኳስ ብንወስድ ወይም ብናወጣ ኢኳሊ ላይክሊ ነው ቻንሳቸው ማለት አንችልም። due to the size and the color difference አንድ ሰው የተለየ ምርጫ ሊኖረው ይችላል። በቀለሙ ምክንያት፣ በኳሱ ለማያያዝ ምቾት ምክንያት፣ በመጫወት በምንፈልጋቸው የኳስ ጨዋታ አይነት ምርጫ ምክንያት የምናወጣው ኳስ ከዚህ ውስጥ እኩል እድል አይኖረውም። ሁሉም ኳስ የተለያየ ኦፖርቹኒቲ ነው የሚኖረው። ምክንያቱም ኳሶቹ የተለያየ ከለርና የተለያየ መጠን ስላላቸው። ምናልባት ግን ኳሶቹ አንድ አይነት ከለርና አንድ አይነት መጠን ቢኖራቸው
እኩል እድል ሊኖራቸው ይችል ነበር። An event which is sure to occur at every performance of an experiment is called a certain event to the experiment. እንግዲህ sure to occur የሆነ ለመከሰቱ እርግጠኛ የሆነውን certain event እንለዋለን። An event which cannot occur at any performance of the experiment is called an impossible event to the experiment. እንግዲህ ሊከሰት የማይችል ኢቨንትም አለን እንደዚሁ sure ኢቨንትም እንዳለን certain ኢቨንትም እንለውና impossible ኢቨንትም እንዳለን ማወቅ አለብን። ምን ማለታችን ነው? በምሳሌ እንመልከተው። A teacher chooses a girl from a class of 30 girls is a certain event because all the students in the class are girls. The teacher is certain to choose a girl. እንግዲህ በሴቶች ብቻ በሚማሩበት ትምህርት ቤት ውስጥ አንድ ክፍል ውስጥ ሄደን ተማሪዎችን ጥያቄ ጠይቀን መልስ መልሱ ብለን ብንጠራ አንዱን ተማሪ ራንደምሊ ወይም ያቺ ተማሪ ሴት እንደምትሆን እየተረጋገጠ ነው። certain event ነው። ምክንያቱም በክፍል ውስጥ ሌላ ወንድ ተማሪ ስለማይኖር። በተመሳሳይ ደግሞ በሌላው በተቃራኒው ደግሞ a spinner has 8 equal sectors colored red and blue. It is impossible to land on yellow after spinning the spinner. red and blue ብቻ colored የተደረገ ስፓይነር ቢኖረን በዚህ ስፓይነር ስፓይን አድርገን ስናቆመው ፖይንቱ ሊያሳየን የሚችለው ወይ በብሉ ወይ በሬድ ነው። ምክንያቱም ያሉት እነዚህ አማራጮች ብቻ ናቸው። impossible to land on yellow በቢጫ በኩል ሊያሳየን አይችልም። ምክንያቱም ቢጫ የሚባል የለውም። እንደዚህ አይነት ኢቨንት impossible event ይባላል ማለት ነው። The probability of an event is the measure of the chance that the event will occur as a result of the experiment. አንድ ኢቨንት የመከሰት እድሉ probability of the event እንለዋለን ሲለካ በቁጥር። The probability of an event E denoted by P of E is number between 0 and 1 inclusive that measures the likelihood of an event in the following way. እንግዲህ probability of an event P of E ብለን እንገልጸዋለን። ዴኖት ስናረግ ከ0 እስከ 1 ባሉ ቁጥሮች ሊገለጥ ይችላል። 0ንም ሊሆን ይችላል፣ 1ም ሊሆን ይችላል ይለናል። probability of event 1 greater than probability of event 2 ከሆነ then event 1 is more likely to occur than event 2 ልንል እንችላለን። አንዱ probabilityው የመከሰት እድሉ ከሌላኛው የበለጠ ከሆነ በዚህ መልክ እንገልጸዋለን። that is event 1 has big chance to occur and event 2 has little chance ወይም unlikely to occur ልንለው እንችላለን። If P of E1 is equals to P of E2, probability of event 1 is equals to probability of event 2, then the events E1 and E2 are equally likely to occur. That is, event 1 and event 2 have the same chance to occur. እኩል እድል ያላቸው ኢቨንቶች ናቸው እንላቸዋለን ማለት ነው። If event 1 is impossible, then probability of event 1 is equals to 0. impossible የሆነ ኢቨንት ሊከሰት የማይችል ከሆነ በቁጥር ሲገለጽ 0 ነው probability እንላለን። if event 1 is certain መከሰቱ ደግሞ የተረጋገጠ probability ከሆነ probability of event 1 is equals to 1 እርግጥ የሆነውን ደግሞ በአንድ እንገልጸዋለን። This can be shown on a probability scale starting at 0 impossible and ending at 1 certain. probability scale የሚባለው ነገር ላይ መግለጥ እንችላለን። ለምሳሌ ይሄንን እንመልከት። ከ0 እስከ 1 ያካተተ ነው። መሃሉ ላይ ግማሽ እድል ያለው ነው። እንደዚህ አይነት probability scale እንለዋለን። በዚህ ሬንጅ ውስጥ ያርፋል የአንድ ነገር የመከሰት ያለ መከሰት እድሉ። የማይከሰት ከሆነ 0 እንለዋለን፣ የሚከሰት ከሆነ እርግጥ ከሆነ 1 እንለዋለን። ከዛ በተረፈ የማናቀው የሚያጠራጥር ከሆነ ደግሞ በዚህ ሬንጅ ውስጥ ያልፋል፣ በዚህ መሃል ውስጥ ያርፋል። በምሳሌ እንመልከት። Decide whether or not each of the statements below is reasonable. The probability that you will go to bed before midnight tonight is 0.99. ከእኩለሌት በፊት ቀድመን ወደ አልጋችን ሄደን እንደምንተኛ በፕሮባቢሊቲ ብንገልጸው 0.99 ነው ይላል። ብዙ ጊዜ ብዙዎቻችን ከዛ ቀድመን ስለምንተኛ ይሄንን reasonable እንለዋለን። ነገር ግን የምናረፍድባቸው ብዙ አጋጣሚዎች ስለሚኖሩ ክፍተት እንተዋለን። This is a reasonable statement as it is very likely that you will go to bed before midnight but not certain that you will. ግን የተረጋገጠ ደግሞ አይደለም። The probability that your pocket money is double tomorrow is 0.01.
አሁን ማታ ያዝነው ገንዘብ ኪሳችን ውስጥ ያለው ማንኛውም ፍራንክ እንበል ጧት ደብል ሆኖ ያድራል ይለናል። ይሄ ፕሮባቢሊቲ እንግዲህ በጣም ትንሽ ነው፣ ግን የመከሰት እድሉ ፍጹም ዜሮ አይደለም። በሆነ አጋጣሚ ደብል ሆኖ ሊያድር ይችላል። የሆነ ሰው ኪሳችን ውስጥ ገንዘብ ከቶልን በአጋጣሚ ከተኛን በኋላ ደብል ሆኖ ልናገኘው እንችላለን። ወይም በተቃራኒው ደግሞ ኪሳችን ውስጥ ምንም ገንዘብ ከሌለ ዜሮ ከሆነ ያው የዜሮ ደብል ዜሮ ስለሚሆን ዜሮ ሆኖ ያድራል። ለማንኛውም ግን ኢቨንቱ በጣም ደብል የመሆን እድሉ በጣም ትንሽ ነው፣ ነገር ግን ፍጹም ዜሮ ግን አይደለም። This is a reasonable statement as it is very unlikely that your pocket money will be doubled tomorrow, but not totally impossible. Draw a probability scale and mark on where you find the following events. If you toss a coin, you will get a tail. እንግዲህ አንድን ኮይን ቶስ ብናረግ አንድ ሳንቲምን ወደ ላይ ብናጡዛት ቴል ሆና ልትወጣ ትችላለች። ስታርፍ በቴል በኩል ልታርፍ ትችላለች። በሚዛኑ በኩል ለምሳሌ ሊሆን ይችላል። ምን ያህል እድል አለው ይለናል። እንግዲህ ሁለት አውትካም ነው ያለው። ከሁለቱ አንዱ የመሆን እድል ከአውትካማችን በፕሮባቢሊቲ ሲታይ ግማሽ እድል ነው የሚኖረው። እንግዲህ ግማሽ እድል የሚባለው እዚህ ጋር ነው ማለት ነው በፕሮባቢሊቲ ስኬል የሚገለጠው። It will rain at least one day on July in አዲስ አበባ ይላል። ጁላይ ላይ ሐምሌ ላይ ቢያንስ አንድ ቀን ይዘንባል በአዲስ አበባ ይለናል። ይህም በፕሮባቢሊቲ ስኬል ስንመለከተው በሐምሌ ውስጥ እንግዲህ አዲስ አበባ በቅርብ ዘመናት ያልዘነበበት ጊዜ የለም። ስለዚህ የመዝነብ እድሉ ከፍተኛ ነው። ነገር ግን ፍጹም የተሟላ ነው እርግጠኛ ነው ማለት አይቻልም። በሆነ ተአምር የአየር ንብረት ለውጥ ተካሂዶ የማይዘንብበት እድል ሊከሰት ይችላል። ስለዚህ እርግጠኛ ነን ብለን ቀድመን መናገር አንችልም። You will win a lottery. ሎተሪ የማሸነፍ እድሉ እንግዲህ ሎተሪ የማሸነፍ እድሉ የሁሉም ሰው እድል በጣም አነስተኛ ነው። ምክንያቱም ሁሉም እያንዳንዱ ሰው የማሸነፍ እድሉ ከፍተኛ ቢሆን ሎተሪ የመሸጫ ድርጅትም አይኖርም ነበር፣ ምክንያቱም ይከስር ነበር። ሁሉም ሰዎች አነስተኛ እድል አላቸው። ከነዛ እድሎች መካከል አንዱ እድል የአሸናፊዎች እድል ይወጣል እንጂ ሁሉም ሰው ከፍተኛ እድል ካለው ብዙ የማሸነፍ እድል ካለ ሎተሪ ሻጮች አትራፊ አይሆንም። ስለዚህ በጣም ዝቅተኛ የማሸነፍ እድል ስለሚኖረን ለዜሮ አስጠግተን እናስቀምጠዋለን። ዜሮ ግን አይደለም፣ ሁሉም ሰው የተወሰነ እድል ስላለው ነው ደግሞም ሎተሪ የምንቆርጠው ማለት ነው። If you roll a die you will get 6. ዳይ ብንወረውር 6 የማግኘት እድላችን እንግዲህ ከመላው አውትካም ውስጥ 6 ምን ያህል እድል አላት ከሙሉ አውትካም ውስጥ ብለን ነው የምናሰላው። 6 ቁጥር ከ6 አውትካሞች ውስጥ አንዷ ነች። ስለዚህ 1/6ኛ እድል ነው የሚኖረው። 1/6ኛ እድል ደግሞ እዚህ አካባቢ ነው የምናገኘው ማለት ነው። A student has already had a birthday this year. እንግዲህ የአመቱ መጀመሪያ ላይ ከሆነ ይህን ጥያቄ የምንጠየቀው አንድ ልጅ ልደቱ የማክበር እድሉ ምንድነው ቢባል የመጀመሪያው ወር ላይ ከሆነ 1/12ኛ እድል አለ። የመጨረሻው ወር ላይ ከሆነ ደግሞ ከፍተኛ እድል ኦሬዲ ያከበረበት ይሆናል። አሁን ባለንበት ወቅት አካባቢ ቢሆን የሚታየው ለምሳሌ እዚህ አካባቢ ነው እድሉ። ምክንያቱም ብዙ ወሮች ስላለፉ አንድ ተማሪ ልደቱን በነዛ ወራት የማክበር እድል አለው። የቀረው ወር 2 ወር ስለሆነ አነስተኛ እድል ነው ማለት ነው ለቀረው። ስለዚህ አብዛኛው የማክበር እድሉ እዚህ አካባቢ ይገለጣል ማለት ነው። ስለዚህ ይህ ጥያቄ እንደተጠየቅንበት ወርና ወቅት ይወሰናል ማለት ነው። Probabilities are given on scale of 0 to 1 as decimals or fractions. በክፍልፋዮች ወይም በዴሲማል ሊገለጽ ይችላል probability። ነገር ግን sometimes probabilities are expressed as a percentage using scale 0% to 100%, particularly on weather forecasts. በአየር ንብረት ትንባዮች ላይ በተለይ ዛሬ 85% ሊዘንብ ይችላል፣ 25% የሙቀት መጠኑ እያለ በፐርሰንቴጅ ያስቀምጥልናል ፕሮባቢሊቲን ትንባያው። ስለዚህ በፐርሰንትም ሊከሰት ይችላል፣ በፍራክሽን እና በዴሲማል ብቻ አይደለም ነው የሚለን። በዛሬ እዚህ ላይ እናበቃለን። መልካም ጊዜ እንድንላችሁ እመኛለሁ።